ጤና ይስጥልን ተመልካቾቻችን የሰኔ 11 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ራዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የተሃድሶ ኮሚሽን በአራት ክልሎች ከ56000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። በደቡብ ኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79000 በላይ ነዋሪዎች መንግስት ዘላቂ መፍትሄ እንዲፈልግላቸው ጠየቁ። ወደ ውጪ ስናልፍ አሜሪካ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ስታስጠነቅቅ ማሳሰቢያውን ከቁብ ያልቆጠረችው ኢራን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት ፈጸመች። ወደ ቀዳሚ ዜናችን ስናልፍ የተሃድሶ ኮሚሽን በአራት ክልሎች ከ56000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። በሶስት ክልሎች ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎች ቁጥር ከ9000 እንደማይበልጥም ተመላክቷል። በኢትዮጵያ እስካሁን በአራት ክልሎች የሚገኙ ከ56000 በላይ የቀድሞ ተዋጊዎች ትጥቃቸውን ፈተው ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ተደርጓል ሲል የብሔራዊ ተሃድሶ ኮሚሽን አስታውቋል። በአራት ክልሎች ወደ ህብረተሰቡ እንዲቀላቀሉ ተደርጓል ከተባሉት 56000 የቀድሞ ተዋጊዎች መካከል ከ45000 በላይ የሚሆኑ የትግራይ ክልል የቀድሞ ተዋጊዎች ናቸው ተብሏል። በሶስት የሀገሪቱ ክፍሎች ከሚገኙ የቀድሞ ተዋጊዎች ውስጥ ወደ ህብረተሰቡ እንዲቀላቀሉ የተደረጉት ከ9000 እንደማይበልጡ ተጠቁሟል። በሰኔ ወር 2017 ዓ.ም ይጠናቀቃል ተብሎ እቅድ ተይዞለት የነበረው የክልሉ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ስራ ወደ ነሐሴ ወር መሸጋገሩም ተመላክቷል። ባንኮች ከፍ ያለ ጥሬ ገንዘብ ለማውጣት ለሚጠይቋቸው ደንበኞቻቸው አገልግሎት ለመስጠት እየተቸገሩ መሆኑ ተጠቆመ። በተለያዩ አጋጣሚዎች ባንኮች ለደንበኞቻቸው በተለይም መጠኑ ከፍ ያለ የጥሬ ገንዘብ ለመስጠት መቸገር የጥሬ ገንዘብ እጥረት ከመከሰት ማሳያ መሆኑንም የምጣኔ ሀብት ባለሙያው ለናሁ ቴሌቪዥን ገልጸዋል። የገንዘብ ሚኒስቴር በበኩሉ በግብይት ወቅት ከ10000 ብር በላይ ጥሬ ገንዘብን መጠቀም የሚከለክል ሕግ ሊያወጣ እንደሆነ ተሰምቷል። ኤልዳና ታደሰ ተጨማሪ አላት። በኢትዮጵያ በተለያዩ አጋጣሚዎች የንግድ ባንኮች የጥሬ ገንዘብ እጥረት ሲያጋጥማቸው ይስተዋላሉ። ለዚህም የምጣኔ ሀብት ባለሙያዎች የተለያዩ ምክንያቶችን ያስቀምጣሉ። ላብነትም በሰው እጅ የሚገኙ ገንዘቦች ወደ ባንክ ስርዓት ውስጥ ሳይገቡ ሲቀሩ የጥሬ ገንዘብ እጥረት የሚፈጠርበት እድል ስለመኖሩም ይገልጻሉ። ከሰሞኑ በሀገራችን የሚገኙ ባንኮች ለደንበኞቻቸው በተለይም ደግሞ መጠናቸው ከፍ ያለ ጥሬ ገንዘብን ለማውጣት ለሚጠይቋቸው ደንበኞች አገልግሎት እየሰጡ እንዳልሆነ ተጠቁሟል። ናሁ ቴሌቪዥን በአዲስ አበባ ከተማ ባሉ የተወሰኑ ባንኮች በተለያዩ አካባቢዎች ቅኝት ባደረገባቸው የባንክ ቅርንጫፎች ከ30000 እስከ 50000 ብር ለማውጣት በባንክ ባለሙያዎችና ደንበኞች መካከል ንትርክ መኖሩን ታዝበናል። አገልግሎት ፈልገው ወደ ባንክ ያመሩ ተገልጋዮችን ከባንኮች በተለየ በርከት ያለ ጥሬ ገንዘብ ለማውጣት መቸገራቸውን ይገልጻሉ። የዚህ አይነት አጋጣሚዎች ከዚህ በፊትም በተለያዩ ጊዜያት እየተስተዋሉ መቆየታቸው የሚዘነጋ አይደለም። በእርግጥም በታዘብናቸው የተለያዩ የባንክ ቅርንጫፎች ደንበኞች የሚፈልጓቸውን የጥሬ ገንዘብ ለማግኘት አለመቻላቸው እንጂ ከባንክ ኃላፊዎች አሊያም ባለሙያዎች ጉዳይ ከጥሬ ገንዘብ ጋር የተያያዘ ስለመሆኑ መረጃ ማግኘት አልቻልንም። የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የጥሬ ገንዘብ እጥረትን በሚመለከት ለጣቢያችን በሰጡት ገለጻ ኢትዮጵያ ላለፉት ዓመታት መንግስት ኢኮኖሚውን ከሚያመነጨውና መሸከም ከሚችልባቸው በላይ የሆኑ ገንዘብ ወደ ገበያው በተለያዩ መንገዶች እንዲገቡ ሲያደርግ ነበር ብለዋል። በተለይም መንግስት ከፍተኛ መጠን ያለው ገንዘብ ሲያሳትም መቆየቱ፣ ለኢኮኖሚ አጋዥ ባልሆኑ ፕሮጀክቶች ላይ ከፍተኛ ገንዘብ ሲወጣ መቆየቱና ጦርነት የኢትዮጵያን ኢኮኖሚ መጉዳቱን አስረድተዋል። በዚህ ምክንያት ዜጎች ላልተገባ የዋጋ ግሽበት ከመጋለጣቸው ባለፈ ባንኮች በገፍ ብድር ሲሰጡ መቆየታቸው በኢኮኖሚው ላይ ተጨማሪና ውስብስብ ጉዳቶችን ማድረሱን ጠቅሰዋል። በአንድ ሀገር ላይ የጥሬ ገንዘብ እጥረት በተለያዩ ምክንያቶች የሚከሰቱ ሲሆን የሰላም ሁኔታዎች አስተማማኝ ባልሆኑባቸው አካባቢዎች ማህበረሰቡ ጥሬ ገንዘብን በባንክ ከማስቀመጥ ይልቅ በእጅ መያዝ ምርጫ ያደርጋል ይላሉ። አንዳንድ ችግሮች ሲመጡ ማህበረሰቡ አስቀድሞ ገንዘብን ውስዶ ያረግና በእጁ ላይ ይይዛል። ችግርን ነገን በስጋት የሚያይ ከሆነ ያን ጊዜ ባንኮቻችን የሚኖረው ጥሬ ገንዘብ ባንኮች ላይ ጥሬ ገንዘብ ላይ ኖራቸው ይችላል። ብዙ ትራንዛክሽን እየተካሄደ መንግስት ያተመውና ወደ ገበያው የለቀቀው ገንዘብ ያነሰ ከሆነ የጥሬ ገንዘብ እጥረት ተፈጠረ ይባላል። ይሄ ኢኮኖሚው ምርታ በማሳየቱ ምክንያት የሚመጣ መኒ ሰፕላይ ሾርቴጅ ልንለው እንችላለን። ያን ጊዜ ምን ይደረጋል? መንግስት ኢኮኖሚው በጣም እያደገና ብዙ ትራንዛክሽን እየተፈጠረ ስለሆነ ያንን ትራንዛክሽን ሊገበያይ የሚያስችል ገንዘብ ወደ ኢኮኖሚው መርጨት ስለሚኖርበት ገንዘብ አትሞ ወደ ኢኮኖሚ ማስገባት መቻል አለበት። አንዱ የገንዘብ እጥረት ጥሬ ገንዘብ እጥረት የሚባለው ይሄ ነው።
የገንዘብ ሚኒስቴር በበኩሉ በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብ መጠቀም የሚከለክል ሕግ ሊያወጣ እንደሆነ ከሰሞኑ ተሰምቷል። በሂደት ላይ የሚገኘው የገቢ ግብር ረቂቅ አዋጅ ሲጸድቅም ከ10 ሺህ ብር በላይ ግብይት በጥሬ ገንዘብ መፈጸም እንደሚያስቀጣም ይገልጻል። የምጣኔ ሀብት ባለሙያው እንደሚሉት የባንክ ሂሳብ ተደራሽነት በሀገሪቱ ውስጥ ገና መሆኑን አውስተው የዲጂታል የክፍያ መንገድ ባልተስፋፋባቸው የገጠር አካባቢዎች ይህንን መተግበር ስለሚቸገር አካሄዱ ጥንቃቄ ያስፈልገዋል ይላሉ። እንደ ዶክተር አረጋ ሹመቴ አገላለጽ በሀገሪቱ ላይ የሚፈጠሩ የዋጋ ግሽበቶችና በመንግስት ካዝና ላይ ገንዘብ ሲያዝ ወደ ገበያ የሚለቀቀው ገንዘብ ማነስ ወይንም ደግሞ የጥሬ ገንዘብ እጥረት ይፈጠራል። አበይት የኢኮኖሚ ችግር በኢኮኖሚው ላይ የሚኖር ከሆነ ለምሳሌ ኢንፍሌሽኑ ከፍተኛ የሆነ ዋጋ ግሽበት በሚኖርበት ጊዜ መንግስት ወደ ኢኮኖሚው ገንዘብ አልለቅም ሲል መንግስት ካዝና ላይ ገንዘብ ሲያዝ ብዙ ጊዜ በግምጃ ቤት ሰነድ ሽያጭ ጨረታ በሚል መንግስት ገንዘብ ሊሰበስብ ይችላል። ያኔ ኢኮኖሚው ላይ የገንዘብ እጥረት ተፈጠረ ሊባል ይችላል። ኢኮኖሚውን አይቶ ገንዘብ በየጊዜው ሰፕላዩ ይታወቃል። በኢኮኖሚ ላይ የሚሽከረከረው ገንዘብ ምን ያክል እንደሆነ፣ ዲማንድ ዲፖዚት ምን ያክል እንደሆነ ይታወቃል። ያንን አይቶ መንግስት ወደ ገበያው ተጨማሪ ገንዘብ እንዲለቅ ኢኮኖሚው ራሱ ያስገድደዋልና አሁን ባለንበት ሁኔታ በኢትዮጵያ ያለው የባንክ ሂሳብ ተደራሽነት 45 በመቶ ነው። የባንክ ሂሳብን ማውጣት ካለባቸው አዋቂ ሰዎች መካከል የባንክ ሂሳብ አላቸው ተብሎ የሚታሰቡ 45 በመቶ ብቻ ናቸው። ይህም ደግሞ በአብዛኛው በከተሞች ያሉ ሰዎች ናቸው። በገጠር አካባቢ ተደራሽነት የለም ማለት ያስችላል። ይህንን ታሳቢ ማድረግ ያስፈልጋል። በተለይም ከቴክኖሎጂ ጋር ተያይዞ ያለምንም ነገር ገደብ እንዲኖረው መጠንቀቅ እንደሚያስፈልግም የገንዘብ ሚኒስቴርና የገቢ ግብር ረቂቅ አዋጅን በተመለከተ የሚሰጡ አስተያየቶች ናቸው። በአማራ ክልል የኮሌራ ስርጭት መስፋፋትን ለመግታት በተደረገው ጥረት በየቀኑ በበሽታው የሚያዙ ሰዎች ቁጥር እየቀነሰ መምጣቱ ተገለጸ። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከአማራ ክልል ህብረተሰብ ጤና ኢንስቲትዩት ጋር በመተባበር በተደረገ ጥረት በአማራ ክልል በየቀኑ በኮሌራ በሽታ የሚያዘው ሰው ቁጥር እየቀነሰ መምጣቱ ተገልጿል። የአፍሪካ የበሽታ መቆጣጠሪያ ማዕከል በክልሉ ከሚያዝያ 2017 ጀምሮ የቴክኒክ ቡድን ወደ ክልሉ በመላክ እገዛ እየሰጠ እንደሚገኝ ማዕከሉ ሰኔ 8 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ዋናው የተመዘገበው ውጤት ዕለታዊ የኮሌራ በሽታ ታማሚ ቁጥር ላይ ከፍተኛ ቅነሳ መታየቱ ነው ሲሉ በአፍሪካ ሲዲሲ የኢትዮጵያ ከፍተኛ ተወካይ የሆኑት ዶክተር አኒክ የመናገራቸው መግለጫው አካቷል። በአማራ ክልል ከ2281 በላይ ሰዎች በኮሌራ በሽታ ስለመያዛቸው ሪፖርት መደረጉን የተቋሙ መግለጫ ጠቁሟል። በተያዘው ዓመት 2017 ዓ.ም አጋማሽ ጥር ወር ድረስ 15 ሰዎች በበሽታው መሞታቸውንም አመልክቷል። በደቡብ ኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79 ሺህ በላይ ነዋሪዎች መንግስት ዘላቂ መፍትሄ እንዲፈልግላቸው ጠየቁ። ነዋሪዎቹ ለችግሩ ዘላቂ መፍትሄ ባለመበጀት ለሶስተኛው ጊዜ መፈናቀላቸውንና የተለያዩ አገልግሎት ሰጪ ተቋማትም አሁንም በውሃ ሙላት ተውጠው እንደሚገኙ ገልጸዋል። በወረዳው ከሚገኙ 40 ቀበሌዎች መካከል 28ቱ በውሃ ሙላት ተጠቂ መሆናቸው ነዋሪዎቹ አክለዋል። ሀብታማ ያለው ተጨማሪ አላት። በደቡብ ኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መሙላትን ተከትሎ የጎርፍ መጥለቅለቅ አደጋ መከሰቱ ይታወሳል። በዚህም በተለይ በዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79 ሺህ በላይ ነዋሪዎች መንግስት ዘላቂ መፍትሄ እንዲፈልግላቸው ጠይቀዋል። ነዋሪዎቹ ለችግሩ ዘላቂ መፍትሄ ባለመበጀቱ ለሶስተኛ ጊዜ መፈናቀላቸውንና የተለያዩ አገልግሎት ሰጪ ተቋማት አሁንም በውሃ ሙላት ተውጠው እንደሚገኙ ገልጸዋል። የኦሞ ወንዝ ሙላት ለዘመናት በሰውና በንብረት ላይ ጉዳት ማድረሱ አዲስ አለማውን የጠቀሱት ነዋሪዎቹ ከ2012 ዓ.ም ወዲህ ግን የጉዳቱ መጠን እየጨመረ መጥቷል ብለዋል። በመሆኑም በወረዳው ከሚገኙ 40 ቀበሌዎች መካከል 28ቱ በውሃ ሙላቱ ተጠቂ መሆናቸውን ገልጸዋል። ነዋሪዎቹ በአንድ በኩል የኦሞ ወንዝ ሙላት፣ በሌላ አቅጣጫ ደግሞ የቱርካና ሐይቅ ይዞታውን እያሰፋ መምጣቱን ለመፈናቀላቸው ምክንያት ስለመሆኑም ተናግረዋል። ስለዚህም መንግስት የተቀናጀ ዘላቂ መፍትሄ ሊሰጠን ይገባል ሲሉ ነዋሪዎቹ ተማጽነዋል። ሁኔታው ወንድም የምንነገር ነገር አይደለም። እንዳለ ይኸው ተፈናቅለን ወደዚህ ወደ ላይ ተነስተን መጥተናል እኮ እንዳለ ዋው ይኸው የተከተለ የመጣ ነው። በጣም ስጋት ጭንቀት ነው። ሁለተኛ አሁን የተሳፈርነው ቦታ ላይ ደግሞ አሁን የመጠጥ ውሃም የለም ጭራሽ እንኳን ምን ነገር የማይታይበት ቦታ ነው። በጣም ተቸግረን ነው ያለነው። እስካሁን የተሰሩት የተለያዩ መሰረተ ልማቶች የሉም። እኛም የሚመለከቱ አካላቶች
ችግሩን አይቶ ተገንዝቦ እንዲሰሩ ያደረግን ነው ያለ ነው። በመሆኑ ተፈናቃዮች ያሉበት ሁኔታ ሰሞኑን ተዘዋውረው የተመለከቱት የክልሉ ባለስልጣናት በውሃውም ላይ ተፈናቀሉ ከ79 ሺህ በላይ ነዋሪዎች በ3 የመጠለያ ጣቢያዎች የሰብአዊ ድጋፍ እየተደረገላቸው እንደሚገኝ አስታውቀዋል። የኦሞ ወንዝና የቱርካና ሐይቅ የደቀነው ስጋት በዘላቂነት ለመቅረፍ 2 ስራዎች ተለይተው እየተሰሩ ስለመሆኑም የክልሉ ውሃና ማዕድን ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ ገልጸዋል። 2 ስራዎች ተለይተዋል። አንደኛው ስራ ድሬኔጅ ነው ወይም ዳይቨርሽን ነው። ይሄ ትልቅ ስራ ነው። ይሄ ስራ በክልሉ መንግስት ከፌደራል ውሃና ኤነርጂ ጋር በመሆን ኦሞ ዳይሬክት ቱርካናን ሳያገኝ ዳይቨርት ተደርጎ የሚያርፍበት ሌላ ቦታ ስላለ ወደዛ እንዲሄድ ታሳቢ ተደርጎ ዲዛይን ተሰርተዋል። ስራ ትእዛዝም ተሰጥተዋል። አሁን ስራ ተጀምሯል። ሁለተኛው ደግሞ ቱርካና እየሞላ ህብረተሰቡ ጋር እየመጣ እያፈናቀለ ስለሆነ ይሄን ደግሞ ለመመከት የዳይክ ስራ አለ። በአጠቃላይ የሚያስፈልገው የዳይክ ስራ ርዝመቱ ወደ 7.5 ኪሎ ሜትር የሚሆን ነው። ይሄን ስራ አስጀምረናል። እንዲሁም በአሁኑ ወቅት የቱርካና ሐይቅ እስከ 60 ኪሎ ሜትር ይዞታውን በማስፋት በዳሰነች ወረዳ የአስተዳደር ከተማ በሆነችው ኦምራቴ በ2 ኪሎ ሜትር ርቀት ላይ እንደሚገኝ የአካባቢ ባለስልጣናትም አስታውቀዋል። 6000 ነዋሪዎች ያላት የኦምራቴ ከተማ ስጋት ውስጥ መውደቋን የጠቀሱት በክልሉ በምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮ ኃላፊ ቡድን አባል ዶክተር መሪሁን ፍቅሬ ከተማው ተስፋ ያለው አይመስልም ብለዋል። ከተማውን እንዴት ማዳን እንችላለን የሚለውን ስናይ ከተማው ተስፋ ያለው አይመስልም። ጊዜያዊ መፍትሄ ግን እየሰጠን ነው። እንደ ክልልም በዘላቂነት ደግሞ ከፍታ ላይ ማውጣት መቻል አለብን። እንደገናም ልንገነባቸው የሚገባ ይመስለኛልና እነዚህ ላይ ምን መስራት አለብን የሚለውን አቅደን በክልል ደረጃ የምንሰራቸውን እንሰራለን። ዞኑ የራሱን ድርሻ ይወስዳል፣ ኮሚኒቲው የራሱን ድርሻ ይወስዳል። ለፌዴራልም ደግሞ እገዛ የምንጠይቃቸው ቦታዎች አሉ። በደቡብ ኦሞ ዞን በሚገኘው የዳሰነች ወረዳ ከ2012 ዓ.ም ጀምሮ በደረሰ የኦሞ ወንዝና የቱርካና ሐይቅ ሙላት ትምህርት ቤቶች፣ የሕክምና ተቋማትና የመኖሪያ ቤቶች በውሃ ተውጠው ከአገልግሎት ውጪ መሆናቸውን ከወረዳው የተገኘው መረጃ ያመለክታል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ቅና። አመሰግናለሁ። ሊያደርገው ነው። አትቀልድ። ሊያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ። የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሉ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በኮንጎ የተሰማራው የደቡብ አፍሪካ የሰላም አስከባሪ ጦር ወደ ሀገሩ መመለሱ ተገለጸ። ሁለተኛው የደቡብ አፍሪካ ሰላም አስከባሪ ቡድን ከኮንጎ ወደ ሀገሩ መግባቱን የሀገሪቱ መገናኛ ብዙሃን ዘግቧል። የደቡብ አፍሪካ ጦር የመጀመሪያው ቡድን 249 ወታደሮች ከታንዛኒያ የደረሱት ባሳለፍነው አርብ ዕለት ሲሆን ሶስተኛው ቡድን መጪው ሰኞ ይመለሳል ተብሎ ይጠበቃል ተብሏል። ወታደሮቹ በኮንጎ
በደቡብ አፍሪካ የልማት ማህበረሰብ ሳዲሲ ተልእኮ ስር ተሰማርተው የነበረ ሲሆን 16 አባላት ያሉት ህብረቱ ባሳለፍነው ዓመት የግንቦት ወር ወደ ምስራቅ ኮንጎ እንዲሰማራ ማጽደቁ ይታወሳል። በመጋቢት መጀመሪያ ላይ ተልእኮ ካቋረጠ በኋላ ጦሩን ከምስራቅ ኮንጎ የማስወጣት የመጨረሻው ምዕራፍ መጀመሩን አስታውቋል። እንደ አውሮፓውያኑ አቆጣጠር ከታህሳስ 2024 ጀምሮ በምስራቅ ኮንጎ ግጭት መሃል ያለው M23 የተባለ የሚጠራው አማጺ ቡድን የተለያዩ አካባቢዎችን በመቆጣጠር በሀገሪቱ አለመረጋጋት እንዲባባስ አድርጓል። የኮንጎ መንግስት ጎረቤት ሩዋንዳ በምስራቃዊ ኮንጎ የሚዋጉትን M23 አማጽያን ትደግፋለች ሲል ኪጋሊ በበኩሏ መሰረተ ቢስ ውንጀላ ነው በማለት አስተባብላለች። በአመቱ በተፈጠረው ሁከት ከ7000 በላይ ሰዎች ተገድለዋል። በግጭቱ ከ7.8 ሚሊዮን በላይ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። የሱዳኑ ፈጥኖ ደራሽ ኃይል RSF ሊቢያ ድንበር አቅራቢያ ቁልፍ ቦታ መያዙን አስታወቀ። የሱዳን ፈጥኖ ደራሽ ኃይል ሰኞ ዕለት በሰሜን ሱዳን ግዛት በሊቢያና ግብጽ ድንበሮች አቅራቢያ የሚገኘውን አሳይስ የተሰኘውን ስትራቴጂክ ቦታ መያዙን ገልጿል። RSF ሱዳንን ለመቆጣጠር ከ2 ዓመት በላይ በዘለቀው ጦርነት ከሱዳን ጦር ጋር እየተዋጋ ነው። የRSF አማካሪ መሐመድ ሙክታር ለሱዳን ትሪቡን እንደተናገሩት ኃይላቸው በጀበል አርኬኑ ተራራ አቅራቢያ የሚገኘውን ካርብ አልቱም የተሰኘውን የባህር ዳርቻ ተቆጣጥረዋል። የተያዙት አካባቢዎች በሱዳን ሊቢያና ግብጽ መካከል መገናኛ መስመር በሆነው ስልታዊ አካባቢ መያዙን ተከትሎ ነው። ተንታኞች እንደሚሉት RSF በኮርዶፋን እና በዳርፉር አካባቢዎች የሚደረገውን እንቅስቃሴ ለማጠናከር ከሊቢያ የሚወስደውን የአቅርቦት መስመር ለማስጠበቅ እየሞከረ ነውም ተብሏል። የአካባቢው ምንጮች እሁድ ዕለት በከተማይቱ ላይ የRSF ጥቃት እጅግ በጣም ኃይለኛ ሆኖ እንደቀጠለ ገልጸዋል። ይህም አካባቢውን ለመቆጣጠር የተደረገው ጥረት አካል ነው ብለዋል። የመካከለኛው ምስራቅ ውጥረት ትኩሳቱ እያየለ ውጥረቱም እየተባባሰ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲያስጠነቅቁ ማሳሰቢያውን ከቁብ ያልቆጠረችው ኢራን በእስራኤል ላይ የሃይፐርሶኒክ ሚሳይል ጥቃት ፈጽማለች። ዓለም የእስራኤልና የኢራን ጦርነት ግቡ ምንድነው የሚል ጥያቄ ውስጥ ሲሆን በርካታ ቁጥር ያላቸው ኢራናውያን ደግሞ የእስራኤልን አጸፋ እርምጃን በመፍራት ከቴህራን ለመሸሽ እየሞከሩ መሆኑ ተሰምቷል። ይህን ጉዳይ ባልደረባችን ማርቆስ ጎሬቦ በዓለም አቀፍ የትንታኔ ዘገባ ተመልክቶታል። የመካከለኛው ምስራቅ ውጥረት ትኩሳቱ እያየለ ውጥረቱም እየተባባሰ ቀጥሏል። የዓለምን ምጣኔ ሀብታዊ ሁኔታ በከፍተኛ ሁኔታ እንዳዳከመ የሚታመንለት የሩሲያና ዩክሬን ጦርነት 2 ዓመታትን በተሻገረበት በዚህ ወቅት መካከለኛው ምስራቅ ዛሬም ሌላ ጦርነትና ትርምስ ውስጥ ገብቷል። በጋዛ ሰርጥ ከሐማስ ጋር በከፍተኛ ጦርነት ውስጥ የቆየችው እስራኤል አሁን ደግሞ ከኢራን ጋር ግሮሮ ለግሮሮ ተናንቃለች። ኢራንም ብትሆን ከእስራኤል ጋር ትከሻ ለትከሻ መለካካት ላይ ትገኛለች። ባለፉት 2 ዓመታት ዓለማችን እያስተናገደቻቸው ባሉ ጦርነቶች ምክንያት አያሌ ውድመቶች፣ ማህበራዊ ቀውሶችን በማስተናገድ ላይ ትገኛለች። የዓለማችን ሀያላን ሀገራት በቀጥታና በተዘዋዋሪ መንገድ በሚሳተፉባቸው ጦርነቶች ሀገራት ለሁለት ጎራ በመከፈል ወታደራዊና የሎጂስቲክስ ድጋፎችን በማቅረብ ተሳትፏቸውን ቀጥለውበታል። ባሳለፍነው ሳምንት አጋማሽ የተቀሰቀሰው የእስራኤልና የኢራን ጦርነት የወቅቱ የዓለም አይን ያረፈበት ክስተት ሆኖም ቀጥሏል። ሳይታሰቡና ሳይጠበቁ የተወነጨፉት የኢራን ሚሳኤሎች በእስራኤል ሰማይ ላይ እሳት አዝንበዋል። ቴልአቪቭን እንደ ጋዛ ማውደም ጀምረዋል። የእስራኤል መልሶ ማጥቃት ደግሞ በርካታ ኢራናውያንን ለሞት ዳርጋቸዋል። በሩሲያና ዩክሬን ጦርነት ወቅት ከኪየቭ ጎን ተሰልፋ ድጋፏን ስትሰጥ የነበረችው አሜሪካም በሰሞነኛው የኢራንና የእስራኤል ጦርነት ድጋፏ ከእስራኤል ጎን ሆኗል። የኢራን ወታደራዊ ተቋማት በሙሉ በአሜሪካ እጅ መግባታቸውን የገለጹት ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው የኢራኑ መንፈሳዊ መሪ አያቶላ አሊ ካሚ የት እንደሚገኙ በትክክል እንደሚያውቁም ገልጸዋል። መሪውን የመግደል ፍላጎት እንደሌላቸው ያስታወቁት ትራምፕ የእስራኤልም ሆነ የአሜሪካ ትዕግስት ግን የተገደበ መሆኑን አስገንዝበዋል። አያይዘውም ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ አስጠንቅቀዋል። አሁን እንደ አፍሪካ ባሉ በማደግ ላይ ያሉና ያላደጉ
ሀገራት ጥያቄያቸው እስራኤል በኢራን ላይ የከፈተችው ዘመቻ መቋጫው ምን ይሆን የሚለው ጉዳይ ነው። የኢራን ሚሳኤሎች ቴልአቪቭን መደብደብ በጀመሩበት ቅጽበት በዓለም ኢኮኖሚ ቁልፍ በሆነው የድፍድፍ ነዳጅ ዋጋ ላይ ከፍተኛ ጭማሪ ተደርጓል። ይህም ጭማሪ አሁንም እንደቀጠለ ነው። ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ከከፈተች በኋላ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ለኢራናውያን ቀጥታ መልእክት አስተላልፈዋል። በመልእክታቸውም ጨካኝ እና ጨቋኝ የሆነውን አገዛዝ ለመቃወም ጊዜው እንደደረሰ ተናግረዋል። የእስራኤል ወታደራዊ ተልዕኮ ነፃነታችሁን እንድትቀናጁ መስመር መጥረግ ነውም ብለዋል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለና የጥቃቱ መጠን እየሰፋ ባለበት በዚህ ወቅት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድን ነው ብለው እየጠየቁም ይገኛሉ። በመጀመሪያው የጥቃት ቀን ኔታንያሁ እንዳሉት እስላማዊ አገዛዙን የኒውክለርና የባላስቲክ ሚሳኤል ስጋት በቀላሉ መቋጨት ብቻ ነውን? ወይንስ ደግሞ የኢራንን የኒውክለር መርሃ ግብር መቆጣጠር የሚያስችለውን የቴህራንና የዋሽንግተንን ንግግር ማደናቀፍ አሊያስ ደግሞ ለኢራናውያን የነጻነት መንገድ በመጥረግ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብ ያደረገ ነው የሚለው ጥያቄ የብዙዎች ሆኖ ቆይቷል። ኔታንያሁ የእስራኤልን ጥቃት የህልውና ስጋትን ለመደምሰስ ቅድመ እርምጃ አድርገው ይመለከቱታል። ኒውክለር ቦምብ ለማበልጸግ የኢራን መገስገስ በእሳቸው አገላለጽ 90ኛው ደቂቃ ላይ ነው። ቴሄራን መስመሯን እንድታልፍ አይፈቀድላትም የሚለው አቋማቸው የምዕራባውያን አጋሮቻቸውም ይደግፉላቸዋል። ይሁን እንጂ የኔታንያሁ ሰዓት በሰፊው ጥያቄ ውስጥ ወድቋል። ነገር ግን በኢራን ሰፊ የኒውክለር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለትን ፎርዶ ጣቢያን መምታት አለበት። አንዳንድ ባለሙያዎች በተራሮች ስር በጥልቀት የተገነባው ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበት ስፍራ ነው ብለውም ያምናሉ። የእስራኤል መገናኛ ብዙሃን የወቅቱ ግብ ወደዚያ ጣቢያ የሚወስዱ መንገዶችን መዝጋት ስለመሆኑ እየዘገቡም ይገኛሉ። ይሁን እንጂ እስራኤል ተራሮችን መዳን የሚያስችል መሳሪያ የላትም። ነገር ግን የአሜሪካ አየር ኃይል ይህንን መሳሪያ ታጥቋል። ስለሆነም ሁለቱ ሀገራት የቴሄራንን የዩራኒየም ማከማቻ በጋራ ሊያጠቁት ይችላሉ የሚለው የበርካቶች ቅድመ ግምት ሆኗል። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ወዲህና ወዲያ ማለታቸውን ቀጥለውበታል። ባለፈው ሳምንት መጀመሪያ የኒውክለር ንግግሩ ጥቃት እንዳይደናቀፍ እስራኤል ኢራን ላይ መዛት እንድታቆም ጥሪ አቅርበው ነበር። የእስራኤል ጥቃት ከጀመረ በኋላ ደግሞ ጥቃቱን በማሞካሸት ከዚህ የከፋ እንደሚመጣ አስጠንቅቀዋል። ጥቃቱ ኢራን እጇ ተጠምዝዞ ወደ ስምምነት ሊያመጣት ይችላል የሚል እምነትም አላቸው። እሁድ ዕለት ትሩዝ በተባለው ማህበራዊ ትስስር ገጻቸው በቅርቡ በእስራኤልና ኢራን መካከል ሰላም ይወርዳል፣ ብዙ የስልክ ልውውጥና ስብሰባዎችንም እየተካሄዱ ነው ብለዋል። የኢራን ተደራዳሪዎች በኦማን መዲና መስካት እሁድ ዕለት ሊደረግ ታስቦ የነበረው ንግግር እስራኤል ጥቃት እንደማትፈጽም ቴሄራን እንድታምን የተደረገ ማጭበርበሪያ ነው ብለውም ይጠራጠራሉ። አርብ ዕለት በእስራኤል የዘነበባት እሳት ቴሄራን ያልጠበቀችው ክስተት ነው ተብሏል። የዓለማችን ግዙፍ መገናኛ ብዙሃን በፊት ገጻቸው ያሰፈሩትና ትልቁ ትኩረት የሰጡበት ጉዳይ የዶናልድ ትራምፕ ዛቻ ነው። ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት የኢራኑ መንፈሳዊ መሪ አያቶላ አሊ ካሜን የት እንደሚገኙ በትክክል እንደሚያውቁና ይህም ቀላል ኢላማ ነው ሲሉ ገልጸውታል። ይሁን እንጂ ሀገራቸው እርሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌላት ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መዋሉንም አስረድተዋል። ዶናልድ ትራምፕ ለጊዜውም ቢሆን አሜሪካም ሆነች እስራኤል የኢራንን ጠቅላይ መሪ አያቶላ አሊ ካሜንን አንገድልም ብለዋል። ይሁን እንጂ የአሜሪካም ሆነ የእስራኤል ትዕግስት እጅግ ውስንና በሁኔታዎች የተገደበ ነው ሲሉ ትራምፕ ኢራንን ማስጠንቀቃቸውን የዓለም መገናኛ ብዙሃን በስፋት ተቀባብለውታል። ዶናልድ ትራምፕ ይህንን ማስጠንቀቂያ
ቢሰጡም የኢራን ጠቅላይ መሪ አያቶላ አሊ ካሜኒ አቋማቸውን የሚለውጡና እርምጃዎቻቸውን የሚገቱም አይመስሉም። ኢራን በቴል አቪቭና ሃይፋ ያሉ ሰዎችን መኖሪያቸውን በፍጥነት ለቀው እንዲወጡ አስጠንቅቃለች። በአውሮፓውያኖቹ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ የተወለዱት የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ቴል አቪቭን እንደ ጋዛ እንደሚያፈራርሱና ለእስራኤል ፈጽሞ እንደማይንበረከኩ አበክረው ገልጸዋል። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የካሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺያ እስልምና የሃይማኖት መሪም ነበሩ። ይህ በእንዲህ እንዳለ ከእስራኤል የሚሰነዘሩ አጸፋዊ እርምጃዎችን በመፍራት በርካታ ቁጥር ያላቸው ኢራናውያን ከቴህራን ለመሸሽ እየሞከሩ መሆኑን የዓለም መገናኛ ብዙሃን በፊት ገጾቻቸው አስነብበዋል። ፕሬዝዳንት ዶናልድ ትራምፕ ቴህራን ያለምንም ቅድመ ሁኔታ እጅ እንድትሰጥ መጠየቃቸውና ትዕግስታቸው እያለቀ መሆኑን መግለጻቸውን ተከትሎ ኢራን ዛሬ ማለዳውን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት መፈጸሟን አስታውቃለች። ኢራን ጥቃቱን የፈጸመችው ትራምፕ ማስጠንቀቂያውን ከሰጡ ከሰዓታት በኋላ ሲሆን ይህም በእስራኤልና ኢራን መካከል ድንበር ተሻጋሪ ጥቃቶች በከፍተኛ ሁኔታ የመጨመራቸው ማሳያ ነው ተብሎለታል። የአሜሪካው ፕሬዝዳንት ዋሽንግተን እስራኤል በምትፈጽማቸው የቦምብ ጥቃቶች እንዳልተሳተፈች ቢናገሩም ግጭቱ 6ኛ ቀኑን ባስቆጠረበት በአሁኑ ወቅት ኢራን ላይ ትዕግስቴ እያለቀ ነው ሲሉ አስጠንቅቀዋል። ለዜናው ጥንቅር ቢቢሲ፣ አልጀዚራ፣ አርቲ ኒውስን በዋቢነት ተጠቅመናል። ወደ ዕለቱን በታሪክ ጥንክራችን ስናልፍ የኢትዮጵያን የጀግንነት ታሪክ በሀገራቸው ብቻ የተወሰነ አይደለም፣ በጠላት ሀገር አደባባይም ቢሆን ጀግንነታቸውን የሚያሳዩ ናቸው። ከ87 ዓመታት በፊት በዚህ ወር ሰኔ 7 ቀን 1930 ዓ.ም ኢትዮጵያዊው ጀግና ዘርአይ ደረሰ በጣሊያን ሮም አደባባይ የጣሊያንን ሕዝብ በአፍ ያስያዘ የጀግንነት ገድል ፈጽመዋል። በዛሬው ወሩን በታሪክ ጥንክራችንም የዚህ ጀግና ታሪክ ባልደረባችን ሰናይት ንጉሱ እንደሚከተለው ታስታውሰናለች። ዘርአይ ደረስ የተወለደው በ1908 ዓ.ም ኤርትራ ውስጥ አዲስ ሐዲስ በተባለ ስፍራ ስለመሆኑ ስለርሱ የተጻፉ የታሪክ ድርሳናት ያስረዳሉ። ያደገውም ደግሞ እዛው ኤርትራ ውስጥ ሀዛጋ በተባለ ቦታ ስለመሆኑን ተጽፏል። ርዕሰ ደብር ዕቁብ እንድሪያስ በተለያዩ የኢትዮጵያ አካባቢዎች እየተዘዋወሩ ስለ ኢትዮጵያ ታሪክና ትምህርት የተማሩና ያስተማሩ በተባሉ የሃይማኖት አባት አማካኝነት የቤተ ክህነት ትምህርትም ተምረዋል። ከቤተ ክህነት ትምህርት በኋላም ዘርአይ አስመራ ከተማ ውስጥ በሚገኝና በሳልሳዊ ኢማኑኤል ስም በተሰየመ ትምህርት ቤት ገብቶ ዘመናዊ ትምህርትም ተምረዋል። በአንድ ወቅት ከአንድ ኤርትራ ገዢ ዘንድ ቀርቦ ሲጠየቅ አማርኛ፣ ትግረኛ፣ ጣሊያንኛና አረብኛ መናገር እንደሚችልና ሌሎች የኦሮምኛ፣ ሶማሊኛና አገውኛ የሚያስጠናው ቢያገኝ መማር እንደሚፈልግ ሲናገር የሰሙት የኤርትራው ሀገረ ገዢ እንዲህ አይነቱን ሰው አስመራ ውስጥ ከማስቀመጥ ወደ ጣሊያን መላክ የተሻለ እንደመሆኑ በማመን ዘርአይ በመስከረም 1929 ዓ.ም ወደ ሮም ተላከ። በዚህ ከፍተኛ ቦታ ተሰጥቶት የአስተርጓሚነት ስራ ጀመረ። ይሁን እንጂ ያ ሁሉ ስጋዊ ምቾት ለኢትዮጵያ ነጻነት ከመታገል ሊያግደው አልቻለም። ሰኔ 7 ቀን 1930 ዓ.ም የኢትዮጵያ መንግስት በዶጋሊ ጦርነት ለሞቱት ጣሊያናውያን የተሰናዳ የመታሰቢያ መርሃ ግብር በሮም ከተማ በአንድ መንግስት አደባባይ ላይ አዘጋጅቶ ነበረ። ጥር 18 ቀን 1979 ዓ.ም የራስ አሉላ አባ ነጋ ጦር የኢትዮጵያን ድንበር ጥሰው የመጡትን የኢትዮጵያን ድንበር ጥሰው የመጡትን ጣሊያኖችን ዶጋሊ በተባለ ቦታ ላይ ገጥሞ የጣሊያን ጦር አሰቃቂ ሽንፈት እንደገጠመው ታሪክ ያስረዳል። ጣሊያን ለዚህ ክስተት ነበር መታሰቢያውንም ያዘጋጀው። ዘርአይ በእለቱ ፒያሳ ዲ ፒያሞንቴ በተባለው አደባባይ እንዲገኝ የተደረገው የኢትዮጵያን የጦርና ሌሎች እቃዎችን ይዞ ለማላገጫነት እንዲቆም ነበረ። ዘርአይ ከያዛቸው እቃዎች መካከል አንዱ ራስ አሉላ ዶጋሊ ላይ ጀብድ የሰሩበትና በፋሺስት ኢጣሊያን ወረራ ወቅት ከኢትዮጵያ ተዘርፎ የተወሰደውን ጎራዴ ነበር። ዘርአይም እቃዎቹን ይዞ እንዲሄድ ከመታዘዙ በቀር ለመሳለቂያነት መቆም እንዳለበት አልተነገረውም ነበር። ዘርአይ ፒያሳ ዲ ፒያሞንቴ አደባባይ ሲደርስ እንግዳ ነገር ተመለከተ። ቀደም ሲል አዲስ አበባ ከተማ ውስጥ ተተክሎ የነበረውን የይሁዳ አንበሳ ሐውልት ሮም አደባባይ ላይ ተተክሎ አየው። ከሐውልቱ ላይ 2 ግልገሎች የምታጠባ የተኩላ ምስል ተቀምጦበታል። በአንበሳው መስቀል ላይ ደግሞ የጣሊያን ባንዲራ ተሰቅሏል። የኢትዮጵያ ሰንደቅ ዓላማ መሬት ላይ ተጥሏል። በአደባባዩ የተሰበሰበው ህዝብም እየሳቀና እየጮኸ አንበሳው ላይ ምራቁን በመጥፋት ያፌዝና ይሳለቅ ነበረ። ዘርአይ ደረስ ሁኔታውን በመገረምና በመናደር ስሜት ሲመለከት ማርሻል ማሪዮ ኢንሶ የተባለ የመንግስት ሹም ወደ ዘርዓ ያዕቆብ ድርጊቱን መመልከት እንደማይችል ነገረው።
ዘራይ ደረስ ሁኔታውን በመገረምና በመናደር ስሜት ሲመለከት ማርሻል ማሪዮ ኢሶን የተባለ የመንግስት ሹም ወደ ዘራይ ቀርቦ ድርጊቱን መመልከት እንደማይችል ነገረው። በተጨማሪ ማርሻል ኢሶን የዘራይን መናደር ሲመለከት ዘራይን ከአካባቢው ሊያባረው ሞከረ። ዘራይ እናንተ የምታዩትን እኔ የማላይበት ምን ምክንያት አለ ብሎ ጠየቀው። ጠበቃውም የዘራይን ጥያቄ እንደ ድፍረት በመቁጠር ከእንግዲህ አንበሳ የለም ለተኩላት ልትሰግድና ልታመልካት ይገባል አለው። ዘራይ ግን አይደረግም አለ። ክርክሩ ከረረ። ዘራይም በእልህ ተከራከረ። ዘራይ ደረስ ስራውን የጀመረው በዚህ ሰዓት ነበር። በያዘው ጎራዴ ጣሊያኖችን መጨፍጨፍ ጀመረ። ከእንግዲህ በኋላ አንበሳው የተኩላው አሽከር መሆኑን ማመን አለብህ፣ ተኩላዋን ልታመልካት ይገባል ብሎ ያፌዘበትን ማርሻል ኢሶንን ለአንበሳው እንዲሰግድ አድርጎ እጅና እግሩን ክፉኛ አቆሰለው። የሌሎቹንም ሬሳ በአንበሳው ስር ጎተተው። ይህን ሁሉ ካደረገ በኋላ እንኳን ለመሸሽም አልፈለገም። ሮም ተሸበረች። ኢትዮጵያ ሰብራ ገብታ የጣሊያንን ሕዝብ ጨፈጨፈችው። ታጥቀ ራስን ተከላከል ተብሎ ታወጀ። ሁሉም በያለበት ተኩስ ከፈተ። በዘራይ ጎራዴና በአደባባዩ ላይ በነበረው ትርምስ ምክንያት ከሞተው ሰው በተጨማሪ ታጥቀ ራስን ተከላከል ተብሎ በታወጀው አዋጅ ምክንያት ብዙ ሰው እርስ በርሱ ተጋደለ። የኢትዮጵያ መንግስት ባለስልጣናት ድርጊቱን ውርደት ስለሆነባቸው የጣሊያን መንግስት ባለስልጣናት ድርጊቱ ውርደት ስለሆነባቸውና ነገሩን በሚስጥር ስለያዙ ስንት ሰው እንደሞተ በውል አይታወቅም። በትርምሱ ምክንያት ብዙ ሰዎች መቁሰላቸውን የታሪክ ጸሐፊዎችን አስማምቷል። ዘራይ ጣሊያኖች ላይ እርምጃ መውሰድ የጀመረው ከረፋዱ 4 ሰዓት አካባቢ ነበር። ሽብሩ ግን እስከ 10 ሰዓት ድረስ ቀጥሎ ነበር። ከቀኑ 10 ሰዓት በኋላ ሀገሪቱ ሰላም መሆኗና ሽብሩ የተፈጠረው አንድ የአእምሮ በሽተኛ ህመሙ ተነስቶበት እንደሆነ የሚገልጽ አዋጅ ተነገረ። የአዋጁ ቃል ይህ ብቻ አልነበረም። ወደ ፒያሳ ሂዳችሁ እጁን ያዙ የሚል ትዕዛዝም ነበረው። በዚህ ትዕዛዝ ምክንያት የከተማው ህዝብ እንደገና ወደ አደባባዩ ወጣ። አውቶማቲክ መሳሪያ የያዙ ወታደሮች ከሁለት አቅጣጫ በመምጣት ዘራይን ተኩሰው መቱት። ጎራዴውን መዘዘና እንደገና ወደ ህዝቡ ገሰገሰ። ከተማዋ በተኩስና በሽሽቱ ምክንያት እንደገና ተረበሸች። ዘራይ ቢወድቅም ሊቀርበው የደፈረ ሰው አልነበረም። ጎራዴውን ይዞ ከወደቀበት ተነሳ። መሬት ላይ ወድቆ የነበረው የኢትዮጵያ ሰንደቅ ዓላማ በማንሳት በደሙ ለውሶ አንበሳው ላይ ሰቀለው። ዘራይ ይህን ሁሉ ሲያደርግ ሊያስቆመው የሞከረ ሰው አልነበረም። አሁን ግን ወታደሮቹ ደጋግመው ተከሱበት። ዘራይም ወደቀ፣ ግን አልሞተም ነበር። ዘራይ ይህን ሁሉ ሰርቶ በ6 ጥይት ተመቶ መትረፉ ጣሊያኖችን አበሳጫቸው፣ አስደነገጣቸውም። በወቅቱ በሮም ከተማ ውስጥ ከነበሩት ሐኪም ቤቶች ሁሉ የተሻለ ወደሚባለው የሕክምና ተቋም አስገቡትና ሕክምና ተደርጎለት አገገመ። ሐምሌ 15 ቀን 1930 ዓ.ም ዱቼ ቤኒቶ ሞሶሎኒ በዘራይ ጥቃት የቆሰሉትን ለመጠየቅ ሐኪም ቤት ሲደርስ ማርሻል ማሪዮ ኢሶን ሞቶ የተገነዘ ነበር። በቁጣ ዘራይ ወደተኛበት ክፍል ገባ። አገግሞ ስላገኘው የበለጠ ተናደደ። ሞሶሎኒም ዘራይን በሚገባ ታክሞ እንዲድን ለሐኪሞች አደራውን ሰጠ። ዘራይን በሞት መቅጣት የጣሊያን ስም በማይረባ ነገር በመላው ዓለም መበተን መሆኑን ገልጾ በዳነ ጊዜ በቃልም በጽሁፍም ይቅርታ እንዲጠይቅ የአእምሮ ህመምተኛ መሆኑን የሚገልጽ ማስረጃ እንዲዘጋጅና ዘራይም ህመምተኛ መሆኑን እንዲያምን የሚያደርግ ትዕዛዝ ተሰጠ። በዚህ ሐሳብ ያልተስማማው ዘራይ አቋሙን እንደማይቀይር ያመኑት ጣሊያኖችም አንድ ጊዜ መደበኛ ፍርድ ቤት ሌላ ጊዜ የጦር ፍርድ ቤት ሲያመላልሱት ቆይተው ታሰረ። በዚያው በእስር ቤት እያለ በ1937 ዓ.ም ህይወቱ አለፈ። አስክሬኑም ወደ ኤርትራ መጥቶ በሀዘጋ ማርያም ቤተክርስቲያን እንዲያርፍ ተደርጓል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።